የ2026 የአሜሪካን የጋብቻ ቪዛ በ90 ቀን ውስጥ ጋብቻችሁ መፈጸም ይኖርበታል። ባህላዊ የጋብቻ ስርዓት በአሜሪካን ኢሚግሬሽን ተቀባይነት የለውም። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ የኢሚግሬሽን፣ የቤተሰብ፣ የመኪና አደጋ፣ የትራፊክ ጉዳዮች በፍጥነት በትጋትና በጥራት እናስፈጽማለን። ለበለጠ መረጃ በስልክ ቁጥር 2063539747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ሰላም እንዴት ናችሁ? ኢትዮ ትራቭሎሽንን ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም ከኤምባሲዎች ጋር በተገናኘ ደግሞ የቪዛ መረጃዎችን ወደ እናንተ እናደርሳለን። በአሜሪካን፣ በአውሮፓ፣ በመላው ዓለም ላይ ያላችሁ የኢትዮ ትራቭል ቤተሰቦች የጋብቻ ቪዛን በተመለከተ የተለያዩ መረጃዎችን ወደ እናንተ እናደርሳችኋለን። የአሜሪካን የጋብቻ ቪዛ የ2026 እነዚህ መስፈርቶችን ማሟላት አለባችሁ። እንዲሁም አዳዲስ የተጨመሩ ህጎችን እናያለን። እነዚህ መስፈርቶች እንግዲህ በዋነኝነት በጋብቻ ቪዛ ወደ አሜሪካን የሚገቡ ሲቲዝን እና ግሪን ካርድ ላላቸው ሰዎች የተዘጋጀ የጋብቻ ቪዛ ፎርም አሞላል መስፈርቶችን በዝርዝር የምናይበት ቪዲዮ ነው። ይሄ ቪዲዮ አሜሪካን ሀገር ላይ ላላችሁ፣ ኢትዮጵያ ውስጥም ላላችሁ ይሄ ቪዲዮ ለእናንተ ነው። ከእናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ተጨማሪ መረጃዎች ደግሞ የኢትዮ ትራቭል የሶሻል ሚዲያ ሊንኮችን በደንብ አድርጋችሁ መጎብኘት ይጠበቅባችኋል ማለት ነው። የአሜሪካን የጋብቻ ቪዛ የ2026 እነዚህ መስፈርቶች ናቸው። በዝርዝር እናያለን። አብራችሁን ቆዩ። የትራምፕ አድሚኒስትሬሽን እንግዲህ እንደሚታወቀው በርካታ ስደተኞች በጋብቻ ቪዛም ሆነ በተለያዩ ቪዛዎች የገቡ ሰዎችን ዲፖርት እያደረገ ይገኛል። ያ ማለት ህገወጥ የሆኑ ሰዎችን ብቻ ማለት ነው። ሆኖም ግን በጋብቻ ቪዛ ደግሞ በሐሰተኛ ዶክመንት የገቡ ሰዎችን ወይንም ሐሰተኛ የጋብቻ ሰርተፊኬት አሰርተው የቪዛ አፕሊኬሽን የሞሉ ሰዎችን በ3 ዙር የማጣራት ሂደት ውስጥ እንዲያልፉ ተወስኗል። ይሄ ውሳኔ የተወሰነው በ2025 ነው። እነዚህ መስፈርቶች ምን ናቸው? እንዲሁም ከናንተ ምን ያስፈልጋሉ? ከሚወስዳችሁ ወይንም ጋብቻውን ከምትፈጽሙት ሰው ጋር ደግሞ ከሱስ ምን ያስፈልጋል የሚለውን ነገር በዝርዝር እናያለን ማለት ነው። አዲስ አበባ የሚገኘው የአሜሪካን ኤምባሲ አሁንም መግባት ትችላላችሁ በጋብቻ ቪዛ በፊያንሴ ማለት ነው። ግሪን ካርድ ካለው ሰው ጋር ጋብቻችሁን ከፈጸማችሁ ወደ አሜሪካን መግባት ትችላላችሁ። የአሜሪካን ኢሚግሬሽን በዋነኝነት በ2026 በጋብቻ ቪዛ የሚመጡ ሰዎች እነዚህ መስፈርቶችን ማሟላት አለባቸው ብሎ በድረገጹ ላይ ያስቀመጠውን በዝርዝር እናያለን። እነዚህ መስፈርቶች እንግዲህ በዋነኝነት ጋብቻቸውን የምታቸው ነው። በአሜሪካን የተፈቀደላቸው ግሪን ካርድ ያላቸው ወይንም ሲቲዝን የሆኑ ሰዎች ጋር ጋብቻችሁን የምትፈጽሙ ከሆነ አሜሪካን በገባችሁ በ90 ቀን ውስጥ ጋብቻችሁ መፈጸም አለበት ይላል። ነገር ግን የጋብቻ ሰርተፊኬት ለማግኘት ወይም የአሜሪካን የጋብቻ ሰርተፊኬታችሁን አፕሩቭ ለማድረግ አንድ ሰው በአሜሪካን የሚኖሩ ሁለት አይነት ማንነት ያላቸው ያ ማለት ሲቲዝን የሆኑና ወይንም ግሪን ካርድ ያላቸው ሰዎች ናቸው። እነዚህ ሲቲዝን እና ግሪን ካርድ ያላቸው ሰዎች እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል እናንተን በጋብቻ ወደ አሜሪካን ለመውሰድ ማለት ነው። በዋነኝነት የግሪን ካርድ እና ሲቲዝን የሆነ ሰው እናንተን ከኢትዮጵያ ወይንም ካላችሁበት አካባቢ ወደ አሜሪካን ለመውሰድ በጋብቻ የሚፈልግ ሰው እነዚህ መስፈርቶችን ማሟላት አለበት። የመጀመሪያው ያለበት የልደት ሰርተፊኬት ወይንም የአሜሪካን ዜጋ መሆኑን የሚያረጋግጡ ዶክመንት ማቅረብ አለበት። ሌላኛው I-129F ዶክመንት መሙላት አለበት። በዚህ ዶክመንት ውስጥ ደግሞ በ2 ዓመት ውስጥ ቢያንስ አንድ ጊዜ በአካል የተገናኘ መሆን አለበት። ማለትም ከፍቅረኛው ወይንም ከባሏ ጋር
በአካል የተገናኘች መሆን ይጠበቅበታል። በ2 ዓመት ውስጥ እነዛን የሚያሳዩ ዶክመንቶችን ማቅረብ አለባቸው። ለምሳሌ ፎቶ፣ ጽሁፍ እንዲሁም የአየር ትኬት የተለያዩ ዶክመንቶችን ማቅረብ አለባቸው። ይህንን አያይዘው ደግሞ የባንክ ማረጋገጫ I-134 አፕሩቭ የሆነ ዶክመንት ማዘጋጀት አለባቸው። አካባቢ እንደሚኖርና እንዲሁም ደግሞ ምን አይነት ስታተስ እንዳለው ዲቴል መረጃዎች ማቅረብ አለበት። ወንጀል ነፃ መሆኑን ዶክመንት ማቅረብ አለበት። ሜዲካል ማረጋገጫ ወንጀል ነፃ መሆኑን የሚያረጋግጡ ዶክመንቶችን ማዘጋጀት አለበት። እናንተን በጋብቻ የሚወስድ ሰው አሜሪካን የሚኖር ሲቲዝን ወይንም ግሪን ካርድ ያለው ሰው እነዚህን ዶክመንቶችን በራሱ በኩል ማሟላት አለበት። በባል ወይንም በሚስት ከውጪ ወደ አሜሪካን የሚገቡ ከሆነ ደግሞ እነዚህን ዶክመንቶችን በ2026 ማሟላት አለበት ብሎ የአሜሪካን ኢሚግሬሽን ያወጣውን መረጃ እናያለን። ከአሜሪካን ውጪ ያለው ሰው ደግሞ እነዚህን ዶክመንቶችን ማሟላት አለበት። ፓስፖርት፣ የልደት ሰርተፊኬት፣ ከወንጀል ነፃ መሆኑን እንዲሁም የሜዲካል ማረጋገጫ ዶክመንት ማዘጋጀት አለበት። ጋብቻው ላይ ፈቃደኛ መሆኑን የሚያሳዩ ሌተሮችን ማቅረብ አለበት። ሌላኛው I-134 ፎርም ነው። ይህም ደግሞ የተለያዩ ጉዳዮችን የሚመለከት ፎርም ነው። ይህንን ፎርም በዚህ ማረጋገጫ ሁለቱም ናቸው የሚሞሉት፣ ባልም ሚስትም መሙላት ይኖርባቸዋል። ሌላኛው IR1 እና CR1 የሚባል የቪዛ አፕሊኬሽን አለ። ይህንን መሙላት ይጠበቅባቸዋል። ሌላኛው I-485 ፎርም ማቅረብ ይጠበቅባቸዋል። ይሄ ፎርም በጣም ሲሪየስ ነው። በሁለቱም በኩል የሚሞላ ፎርም ስለሆነ አንዳቸው ተሳስተው ስለራሳቸው ወይንም ስለሚስታቸው የተለያዩ ጥያቄዎችን በሚጠየቁበት ሰዓት ይሄ ማለት በI-485 ፎርም ላይ ማለት ነው ከተሳሳቱ ወይንም አንዳቸው በየጽሁፍ ኢንተርቪው ነው። ስለዚህ አንዳቸው ተሳስተው ከሞሉ ቪዛቸው ሪጀክት ይደረጋል ማለት ነው። ይህንን በጥንቃቄ መሙላት ይጠበቅባቸዋል። ከቻሉ በባለሙያ ካልቻሉ ግን ራሳቸው ጊዜ ወስደው መሙላት ይጠበቅባቸዋል። ሌላኛው ናሽናል ቪዛ ሴንተር ማለት NVC የናሽናል ቪዛ ሴንተር USIS ማለት ነው። እዛ ይሄዳል ማለት ነው። ከዛ ቀጥሎ ወደ አሜሪካን ኤምባሲ አዲስ አበባ በሚገኘው የአሜሪካን ኤምባሲ ቀጠሮ ይያዝላቸዋል ማለት ነው። ይሄ እንግዲህ በ90 ቀን ውስጥ ወደ ኤምባሲ ይገባሉ ማለት ነው። ምናልባት ከረዘመ ደግሞ እስከ 6 ወር ባለው ወደ አሜሪካን ኤምባሲ መግባት ይጠበቅባቸዋል ማለት ነው። ይሄ የመጀመሪያ ቀጠሯቸው ነው። ከዚህ በላይ ከሄደ ግን ኬዙ ወይንም ደግሞ ዶክመንት ላይ ችግር ስላለ ያንን ሪቪው ማድረግ ይኖርባቸዋል ማለት ነው። ጋብቻቸው የሚፈጸመው በሃይማኖት ተቋማት ሊሆን ይችላል ወይንም ደግሞ በአሜሪካን ስቴት ዲፓርትመንት ሊሆን ይችላል ወይንም በአሜሪካን ጋብቻ የሚያዋውሉ ሊሆን ይችላሉ። እነዛ ጋር ጋብቻቸው የሚፈጸም ከሆነ ጋብቻቸው የሚፈጸምበት ሎኬሽን አይት አካባቢ እንደሆነ ፕሮግራሙን ሂደት ዲቴይል ኢንፎርሜሽን ለስቴት ዲፓርትመንት ማቅረብ ይጠበቅባቸዋል ማለት ነው። ባህላዊ የጋብቻ ውል ኢትዮጵያ ውስጥ ተቀባይነት ቢኖረውም ነገር ግን በአሜሪካን ኢሚግሬሽን ተቀባይነት የለውም። ስለዚህ በጋብቻችሁ ላይ አፕሩቭ የምታደርጉት በባህላዊ የጋብቻ ስነ ስርዓት የተጋባችሁ ሰዎች ካላችሁ ይሄንን ማረጋገጥ የሚገባችሁ በኢትዮጵያ የጋብቻ ሰርተፊኬት የሚሰጥበት ቦታ ላይ ሄዳችሁ የወሳኝ ኩነቶች ጋር ሄዳችሁ ጋብቻችሁን አፕሩቭ ማስደረግ ይጠበቅባችኋል። ያንን ዶክመንታችሁን ደግሞ ወደ ውጭ ጉዳይ ይዛችሁ ትሄዳችሁ ኢትዮጵያ ውስጥ ጋብቻ እንዳደረጋችሁና ግሪን ካርድ የአሜሪካን ግሪን ካርድ ወይንም የአሜሪካን ሲቲዝን ከሆነ ሰው ጋር ጋብቻ እንደፈጸማችሁ ሰዎች ደግሞ ካላችሁ ከወሳኝ ኩነቶች ጋር ሄዳችሁ ጋብቻችሁን አፕሩቭ ማስደረግ ይጠበቅባችኋል ማለት ነው። በውጭ ጉዳይ ሚኒስትርም እውቅና ሊኖረው ይገባል ጋብቻችሁ በአሜሪካን ኢሚግሬሽን ተቀባይነት እንዲኖረው ማለት ነው። ሙሉ መረጃውን በቴሌግራም ቻናላችንን ዲስክሪፕሽን ላይ እዚህ ስር ላይ ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን፣ አብረናችሁ የቆየ ነው። እኛን በአሜሪካን 50 ስቴት ላይ በዚህ ስልክ ቁጥር ላይ በዋትስአፕ ቀጥታ ማግኘት ትችላላችሁ። በተጨማሪም ኢትዮጵያ ውስጥ እኛም ማግኘት ለምትፈልጉ በቀጥታ በመደወል ወይንም በዋትስአፕ ላይ በዚህ ስልክ ቁጥር ላይ ስለ ጋብቻ ቪዛ መረጃዎችን በእኛ በኩል ማግኘት ትችላላችሁ። ኢትዮ ትራቭል ብላችሁ አነጋግሩን። የጋብቻ፣ የትምህርት፣ የስራ፣ የጉብኝት እንዲሁም የሜዲካል
ቪዛዎችን በተጨማሪም የተለያዩ ትራቭል ሂስትሪዎችን በእኛ በኩል የምትፈልጉ ሰዎች ካላችሁ ወደ ተለያዩ ሀገራት አውሮፓ፣ አሜሪካን፣ ካናዳ፣ አውስትራሊያ፣ ሌሎች ጣሊያን፣ ፈረንሳይ፣ ግሪክ፣ ጀርመን እነዚህ ሀገራት ዱባይ እና ቱርክን ጨምሮን በተለያዩ ሀገራት የትራቭል ሂስትሪያችሁን ጠንካራ ለማድረግ ወደ አሜሪካን የምትገቡባቸውን እድሎችን እናመቻችላችኋለን። ስለዚህ በዚህ ስልክ ቁጥር ላይ ደውላችሁ የትራቭል ሂስትሪያችሁን በእኛ በኩል ማስተካከል ትችላላችሁ። ከኛ ጋር መስራት የምትፈልጉ ድርጅቶች፣ ሪል ስቴቶች እንዲሁም የተለያዩ ተቋማት፣ ትራቭል ኤጀንቶች፣ ትኬት ኦፊሶች ካላችሁ በዚህ ስልክ ቁጥር ላይ ደውላችሁ ከኛ በኩል አብራችሁን መስራት ትችላላችሁ ማለት ነው። በዚህ ስልክ ቁጥር ላይ ደውሉልን። ኢትዮ ትራቭል ብላችሁ ብትደውሉልን አብረናችሁ ለመስራት ዝግጁ ነን። በታች የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ